ቤቲና ታልተሳሳትኩ ማለት በጣም ነው ማፈቅርሽ። እኔም እወዳለሁ። አፈቅርሻለሁ ሲባል አፈቅርሃለሁ ነው የሚባለው። ኪራና ጽናት ልክ እንደ አዲስ ህይወትን ጀምረዋል ማለት ነው። ፍቅራቸው ተመልሶ ቤቲም ከኪራ ቤት ወጥታለች። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት የፈጣሪ ሰላምታ ብዝት ትርፍ ይበልላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። በባለፈው ክፍል ያየነውና የተመለከትነው በክፍል 46 ቤቲ አብዳ ነበረ ያየናት። ከዛም ኪራ ቤቱን ለቀሽ ውጪልኝ ሲል ነበረ። ቤቲ ደግሞ አልወጣም፣ ቤቴ ነው ወይም ኪራም ይወደኛል እያለችም ነበረ። ከዛም ተከታትለዋት ነበር የወጡት። ይኸው ዛሬ በር ላይ ሆነውም ሁላቸውም ገርሟቸው ቆመዋል ማለት ነው። ከዛም ናሆምም ለእህቷ ይደውልና ቤቲን ይዟት ይሄዳል ማለት ነው። ናሆም በጣም ግራ ገብቶታል። ቤቲ መጨረሻሽ ይሄ ሆነ ወይ አይ ቤታ እያለ እያዘነ ነው። በነገራችን ላይ ሁላቸውም ደንግጠዋል። እንደጠበቁት አልሆነምና ጽናትም የጥፋተኝነት ስሜትም እየተሰማት ነው። ኪራን እኮ ካጣውኝ እኔ መኖር አልችልም ብላለች እያለች ነው። ከዛም ኪራም ደግሞ ጽናትን እያበረታት ነው። ከዚህ በኋላ በአዲስ መኖር እንፈልጋለን። እናም በቃ ቀድሞውን እኮ ነው የቤቲ ፍቅር ያለቀ ሲላት ነበረ። ጽናትም እኔማ አሳዘነችኝ እያለች ነበር። እናም ናሆምም ለእህቷም ደውሎ ቤቲን ይዛት እንድትሄድ ያደርጋል። በመቀጠልም ሀናን ታገኛታለች። ከዛም ሀናንም ትደነግጣለች። ሀና በጣም ነገሩ ግራ ገብቷታል። ቤቲ ናት ግን ባልሳሳት አልተሳሳትኩም አይደል እያለችም ነበረ። ናሆምም አዎ አልተሳሳትሽም መጨረሻዋ የሆነ እያለ ነበር። እናም የኔ ማለት መጨረሻው ይሄው እብደት ነው እያለ ናሆም በጣም እያዘነ ነው። ከዛም ወደ ቤት ሲመለስም ግራ ገብቷታል። ጽናት እያሰበች ነው። ለምንድን ነው ጽናት የምታስቢ? በነገራችን ላይ በጣም ነው የምታሳዝነው ቤቲ ይላል። እናም ጽናትም ደግሞ ስለ ኪራን ካጣች እኮ እንደዚህ እንደምትሆን ተናግራ ነበር እያለችም ነበር። አሁንም እንደዛ በድላሽ እንኳን የሆነ ነገር በቃ ክፉ አታስቢላትም አይደል? አይ አንቺ ቅነሽ እኮ እያላትም ነው። ጽናት አሳዘነችኝ ስትልም በቃ ከዚህ በላይ ማሰብ የለብሽም ቤቲ፣ አንቺ እንደዚህ ብትሆኝና ብታብጅ እኮ ከዚህ በላይ ይበልጥ እንድታብጅ ነበር የምታደርግሽ። እናም ከዚህ በኋላ ስለሷ አትሰብ ይላታል። ከዛም እምሩ የት ሄደች በማለት ይጠይቃታል። እምሩ አሁን ተኝታለች ስትለውም ናሆም ወደ እምሩ ክፍል ይገባና ናሆም ያለውን ፍቅር እየገለጸላት ነው ማለት ነው። እምሩ እኔ እኮ ወድሻለሁ እያለም ነው። በጣም የጽናትና የኪራን ፍቅር ሳይ በጣም ያስቀናሉ። ነገር ግን ቤቲን ሳስባትም ሆነ የቤትን እብደት ሳስበው በጣም እፈራለሁ እያለም ከራሱ ጋርም ያወራል። እናም እምሩንም እንዴት እንደሚወዳትና እንደሚያፈቅራትም እየተናገረ ነው። ከዛም እዛው እንዳለበት እንቅልፍ ይወስደዋል። በሌላ በኩል ደግሞ ጽናት ሶፋ ላይ ተኝታለች። ከዛም ኪራ ይመጣል። ኪራም እንዲሁ እንደ እናት አሳቢ፣ እንደ ሚስት ተንከባካቢ አንቺን ስለሰጠኝ ፈጣሪ ይመስገን እያለም ሁለታቸውም እየተሞጋገሱና ሁላቸውም የፍቅር ጨዋታን እየተጫወቱ ነው። በመቀጠልም ናሆምስ የት ሄደ በማለት ሲያስቡት ናሆምማ ወደ እምሩ ሄዷል በማለት ወደ እነ ናሆም ሲሄዱም ናሆምና እምሩም ከአንድ ላይ ተኝተዋል። እንዴ አንተ ቀን እንደዚህ እየተኛህ ነው ሌሊት አይንን ፍጥጥ አድርገህ የምታድረው እያለም እየሳቀም እንግዲህ ሁለታቸውም ይወጣሉ ማለት ነው። በሌላ በኩል ደግሞ ምግቡም ደርሶ እንግዲህ በደንብ እየተሞጋገሱም እየተጫወቱም እየተጎራረሱም እየበሉም ነበረ። እንግዲህ ከዚህ ላይ በጣም ደስ የሚልና የሚያስቀና እንደገና ፍቅራቸውም ተመልሶ ኪራና ጽናትን ፍቅራቸው ተመልሶ እንደ አዲስ እየኖሩ ነው። እንዲሁም እምሩና ናሆምም
በፍቅር አይን እየተያዩም እየተጎራረሱ ነው ማለት ነው። በጣም ደስ የሚል የሚያስቀና ነው ማለት ነው። የቤቲ ከዚህ ቤት መጥፋት እንግዲህ ብዙዎችን ሰላማቸውን ያስመልሳቸዋል ማለት ነው። ጽናትም ወደ ፈጣሪዋ እያመሰገነች ነው። እግዚአብሔር ይመስገን ፈጣሪ ደግሞ ለኔ እኔን የጎበኘ እናንተንም ይጎብኝ እያለች ነው። እምሩንና ናሆምን የእምሩንና የናሆምን ደስታም ኪራና ጽናትም ስለሚመኙ በጣም ከምንም በላይ እንግዲህ ወደ ፈጣሪዋም እያመሰገነች ነው ጽናት። በሌላ በኩል ደግሞ እምሩና ናሆሜ ውጭ ወጥተውም ወክ እያደረጉ ነው። እናም ናሆም ደግሞ ስለ እምሩ ያለውን ፍቅርም እየገለጸላት ነው። እኔ በጣም ከምንም በላይ ነው የምወድሽ የማፈቅርሽ፣ አንቺስ ምን ይታይሻል ሲላትም እሷ ደግሞ ያው ህመምም ስላለባት የውስጧንም ስለምታውቅ እንግዲህ ከአጠገቧ እንዲርቅና የሱ ሸክም እንዳትሆንም ነው የምትፈራው። ነገር ግን ናሆም ደግሞ እኔ ልቀበልሽ እያልኩ እኮ ነው፣ የሰው ሙሉ የለም፣ እናም እያንዳንዳችን መተጋገዝ ይኖርብናል እና ሁሉንም እቀበልሻለሁ ሲላት ነበረ። እምሩም በውስጧ ፍቅሩን ተሸክማ እንዲርቃትም ታደርገዋለች። ነገር ግን ኧረ እባክህ ከዚህ ላይ ግን ስለዚህ ባናወራ ደስ ይለኛል በማለትም ስትነግረው እሱም ደግሞ እባክሽን እሺ በይኝ በማለት ሲናገርም እንግዲህ ሁለታቸውም ወደ ቤት እንደሚሄዱም ያስባሉ። ወደ ቤትም ይሄዳሉ። በሌላ በኩል ደግሞ ጽናትዬ በጣም ደስ ብሏታል። በጣም እግዚአብሔር እኮ የሚፈትነው ይሄን ነገር ሁሉ ሊያሳየኝ ነው። ፈጣሪ ብዙ ነገር ፈትኖኛል፣ ደግሞ በኪራ ክሶኛል እያለች ፈጣሪዋንም እያመሰገነች ነው። በጣምም ደስ ብሏታል። ደግሞ ደስታ ሲበዛ የሆነ ነገር እፈራለሁ፣ እናም አምላኬ ሆይ ደስታዬን ጠብቅልኝ እያለች ነው። ከዛም ኪራም ደግሞ ከዛም ይመጣና የኔ ፍቅር እንደዛ እያለም እንግዲህ ጨዋታቸውን ሲጨዋወቱም በነገራችን ላይ የሆነ ጥያቄ ልጠይቅህ ትለዋለች። ይህም ጥያቄ እኔን ስታገባኝ ዘመዶችህ አይስቁብህም ወይ ትለዋለች። እንግዲህ ከዚህ ላይ መረዳት ያለባችሁ ቤተሰብ ጽናት የቀድሞ ስጋቷ እስካሁን ድረስ አለቀቃትም ማለት ነው። ምክንያቱም ሰራተኛ አገባ በማለት እንግዲህ የሚስቁበትና ትንሽ ዝቅ የሚያደርጉበት ነው የመሰላት። እንግዲህ ስለሱ ክብርም ትጨነቃለች ማለት ነው። ከዛም ኪራም ደግሞ በፍጹም አትሰቢ፣ ሰው አውርቶ ይተወዋል። ስለዚህ ሰው ደግሞ ያልበላውን ነው የሚያከው። እናም ስለ ሰው ወሬ እኔ አይመለከተኝም፣ የራሳችን ኑሮ ነው መኖር ያለብን እያለ ነው። እናም ሰው የማያውቀው ደስታ ስለሰጠሽ ደግሞ አመሰግንሻለሁ እያለም እንግዲህ ፍቅር በፍቅር ሆነዋል ጽናትና ኪራ ማለት ነው። የቤቲ መጨረሻስ ምን ይሆን? ቤቲ እያስመሰለች ከሆነ የእውነት እንደገና መታም ለመበጥበጥ ትሞክር ይሆናል። እንግዲህ በዚህ ደስታቸው ላይ ከባድ ነው። እሷ ከመጣች እንግዲህ እግዚአብሔር ይጠብቃቸው ነው የሚባለው። እና በቀጣይ ቪዲዮስ ምን ሊሆን ይችላል? ዛሬ ደስ የሚለው ነገር እንግዲህ የቤቱ ሰላም ተመልሷል። አንድነትም ወደ ልጇ ኪራ ወደ ተከራየላት ቤትም ሄዳለች ማለት ነው። በቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸዋለን? በነገራችን ላይ እምሩና ናሆሜ በአንድ ላይ ቢሆኑ በጣም ደስ ይላል። ልክ እንደ ኪራና እንደ ጽናት በፍቅር ብናያቸው በጣም ደስ ይላል። አሁንም ደግሞ ለኪራ እንግዲህ ማለት የምንፈልገው ነገር ቀለበቱን አታውለው አታሳድረው ማለት እንፈልጋለን። መቼም የሚዋደድ ሰው እንግዲህ ፈተና ይበዛበታልና ያ ሁሉ ፈተና አሳልፈው ዛሬ በእንደዚህ አይነት ነገር ስላየናቸው በጣም ደስ ብሎናል። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ የዛሬው ቪዲዮ በእንደዚህ አይነት ነው ያለቀው ማለት ነው እና ቤቲ እንደገና ትመለስ ሲሆን ወይስ እንደዛው እንዳለች ትወጣ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። እና ቤተሰብ ስለተከታተላችሁኝና ወዳችሁና ፈቅዳችሁ ስላዳመጣችሁኝ ከልብ አመሰግናለሁ እያልኩኝ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። አዲሶች ደግሞ ሰብስክራይብ አድርጉ፣ ቻናሌንም አሳድጉ እያልኩኝ ቤተሰብ የሆኑ እንዲሁም የደወል ምልክቷንም በማጥቆር ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷቸው አድርጉ በማለት የዛሬው ቪዲዮ በዚህ አጠናቀቅኩኝ። መልካም ጊዜ እያልኩኝ በዚህ ሰናብታችኋለሁ። አመሰግናለሁ። መልካም ጊዜ። ባይ ባይ።